በቼክ ሪፐብሊክ ፕራግ በተደረገው ጨዋታ ስላቪያ ፕራግን አርሰናል ገጥሞ 3-0 ማሸነፍ ችሏል። መድፈኞቹ ከሜዳቸው ውጭ እንግዲህ አስደናቂ ብቃትን በማሳየት በሳን ማሜስ ያሳዩትን ድንቅ ብቃት አሁን ደግሞ በፕራግ ማሳየት ችሏል። በጣም ወሳኝ የሆነውን 3 ነጥብ ይዞ ተመልሰዋል። ይህ ውጤት ማለት ለአርሰናል 4 ጨዋታዎች 12 ነጥብ ላይ እንዲደርሱ ያደርጋል። ማክስ ዳውንማን በቻምፒዮንስ ሊጉ ታሪክ ታዳጊው ተጫዋች ተብሎ ተመዝግቧል። በአርሰናል ቤት ራሱ የጃክ ዊልሸርን ታሪክ ማሻሻል ችሏል። ሚካኤል ሞሬኖ የአጥቂ መስመሩን እየመራ 2 ጎሎችን አስቆጥሯል። ቡካዮ ሳካ በፍጹም ቅጣት ምት አንዱን ጎል አስቆጥሯል። አርሰናል ጎል አልተቆጠረበትም። በቻምፒዮንስ ሊጉ በፕሪሚየር ሊጉና በካራባኦ ካፑ በወጥነት መድፈኞቹ የማይቀመሱ ቡድን ሆነዋል። እንግዲህ አርሰናልን በጎል አለማስቆጠር ሂደቱ ካያችሁት ማይክል አርቴታ የዛሬውን ድል ተከትሎ በእንግሊዝ ፕሪሚየር ሊግ ታሪክ እንግዲህ ምርጡ አሰልጣኝ ሆኗል ማለት ይቻላል። እስካሁን ድረስ 20 ጨዋታዎችን አድርጎ ከ20 ጨዋታዎች 64% በአውሮፓ ቻምፒዮንስ ሊግ የማሸነፍ ንጻሪ ያለው አሰልጣኝ ሆኗል። ሌላኛው አርሰናል እንግዲህ ለመጨረሻ ጊዜ ጎል የተቆጠረበት ኒውካስትል ላይ ነበር። ከዛ በኋላ ኦሎምፒያኮስን 2-0፣ ዌስትሃምን 2-0፣ ፉልሃምን 1-0 እንዲሁም ደግሞ አትሌቲኮ ማድሪድን 4-0፣ ክሪስታል ፓላስን 1-0፣ ብራይተንን 2-0፣ በርንሌይን 1-0፣ ስላቪያ ፕራግን 3-0 ማሸነፍ ችሏል። በአጠቃላይ አርሰናል 8 ጨዋታዎችን አድርጎ ምንም ጎል ሳይቆጠርባቸው ለመጨረሻ ጊዜ ጎል የተቆጠረባቸው በፈረንጆቹ አቆጣጠር መስከረም 28 ነበር፣ ወልትመድ ነበር። ከዛ በኋላ ግን አርሰናል 17 ጎሎችን አስቆጥሯል። 11 ሰዓታት አርሰናል ከጎል ከተቆጠረበት አልፏል። ምን አይነት አስደናቂ ስብስብ፣ አስደናቂ መከላከል፣ አስደናቂ ማጥቃትን በፕራግ መድፈኞቹ አሳይተዋል። ወደ አድማጮቻችን ጨዋታው እንዴት አያችሁት? የእናንተን አስተያየትና ኮሜንት የምጠብቅ ነው የሚሆነው። የእናንተ የጨዋታው ኮከብ ማንስ ነበር? ኮሜንት መስጫ ቦክስ ላይ አስቀምጡልኝ። በእኔ እይታ በጨዋታው ላይ እንግዲህ ሚካኤል ሞሬኖ 2 ጎሎችን ማስቆጠር መቻሉ ባለፉት ጨዋታዎች ላይ ከተቀያሪ ቤንች እየተነሳ ነበር የሚጫወተው። የቪክቶሪ ኮሬስን መጎዳት ተከትሎ ኃላፊነቱን ወስዶ በጥሩ ፐርፎርማንስ ጨዋታውን በማጠናቀቁ የጨዋታ ኮከብ አድርጌዋለሁ። የእናንተን አስተያየት እጠብቃለሁ። ጨዋታውን ስናየው ትንሽ የሚገርሙ ነገሮች አሉት። አንደኛ ማይክል አርቴታ ጠንካራ አሰላለፉን ይዞ የገባው፣ አርሰናሎች ብልጫ ወስደዋል። እንግዲህ በጨዋታው ላይ 3 ጎሎችን ሲያገኙ አርሰናል ኤክስፔክትድ ጎል የነበረው 1.8 ነው። የተሻለ ጎል አስቆጣሪ ቡድን አርሰናል እየሆነ መምጣቱን በዚህ ማየት ይቻላል። ስላቪያ ፕራግ አሁንም 0.5 ኤክስጂ ብቻ ነው መሞከር የቻሉት። ስላቪያ ፕራጎች 9 ጊዜ ሹት ሞክረው እንግዲህ አንድ ብቻ ነው ኢንተርጌት የሆነው። አርሰናል 14 ሞክሮ 8ቱ ኦን ታርጌት ነበር። 57% የሚሆነውን ኳስን ደግሞ አርሰናሎች መያዝ ችሏል። እንግዲህ አርሰናል በጨዋታው ላይ በ30ኛው ደቂቃ ነው የመጀመሪያውን ጎል ማስቆጠር የቻለው። ከፍጹም ቅጣት ምት ቡካዮ ሳካን ያስቆጠረው በቀላሉ በፍጥነት ነው በጥሩ ሁኔታ ያስቆጠረው። ትሮሳርድ በሁለተኛው አጋማሽ እንደጀመረ በአስገራሚ ሁኔታ ነው እንግዲህ አሲስት ያደረገት። ሚካኤል ሞሬኖ ደግሞ አንዳንዴ አስገራሚ የሆኑ ሳጥን ውስጥ በፈረስ ተጫዋቾቹ የሚያስቆጥራቸው ጎሎች አሉ። በጣም አስደናቂ ተጫዋች መሆኑ የምታዩት በዚህ ነው። ያ ማለት አርሰናል አጥቂ ዝርዝር ቢኖረው በኔ እይታ ገብርኤል ሄሱስ ቢኖር፣ ሃቨርትዝ ቢኖር፣ ቪክቶሪ ኮሬስ ቢኖር እነዚህ ሁሉ ቀድሞ ታጥቂ ሆኖ መሰለፍ እድል ይኖራቸዋል። ነገር ግን የተሰጠውን እድል በሙሉ አሟጦ የሚጠቀም አይነት ተጫዋች ነውና አንዳንዴ እኔ ኦሊቨር ዥሩድን ያስታውሰኛል። ምንም እንኳን ዥሩድ አጥቂ ቢሆንም የዚህ ተጫዋች ምንድነው እድሎችን አያማርርም፣ እያንዳንዱን ነገር ይጠቀማል። ከዛ ውጭ ማይክል አርቴታ በጣም የሚያምንበት አይነት ተጫዋች ነው። ሁሌም መሻሻል መለውጥን ታዩበታላችሁ። ሳጥኑ አካባቢ ደግሞ በፈረስተች ብቻ የሚያስቆጥራቸው ጎሎች ሳጥኑንና ጎሉን የሚያይበት መንገድ በጣም አስገራሚ አይነት ተጫዋች እንደሆነ ከጨዋታ ወደ ጨዋታ እያየን ነው። በስፔን ብሔራዊ ቡድን ደላፎንቴ ምርጥ ተጫዋቻቸው ሆኗል። ጎሎችን የሚያስቆጥርላቸው ያንንም በሚገባ እየተጠቀሙበት እንዳሉ የሚታይ ነው። ታዲያ በሁለተኛው አጋማሽ 2 ጎሎችን ያስቆጠረው ከትሮሳርድ የተቀበለውና እንዲሁም ከዲክላን ራይስ ያቀበለውን ኳስ በሚገባ በተለይ በረኛው መውጣቱን ተከትሎ በረኛው መውጣቱን በሄዲንግ ገጭቶ ያስቆጠረበት መንገድ በጣም አስገራሚ ነበር። ታዲያ አርሰናል ክሊንሺታቸውን ማፍረስ የሚችል የጨዋታ አጋጣሚ መጥቶ ነበር። ቤን ዋይት ተቀይሮ ከገባ በኋላ ፋውል ሰርቶ ነበር። ያንን ፋውል ተከትሎ እንግዲህ አርሰናሎች ፔናልቲ ተገኝተዋል፣ ጎል ይቆጠርባቸዋል የሚል ፍራቻ ነበር። ነገር ግን ፔናልቲውን ዳኛው ሽሮታል። በግልጽም እንደሚታየው ቤን ዋይት ኳሱን ነው የሞከረው። ኳሱን ቀድሞ እንዳገኘው የሚታይ ነበር። ታዲያ በዚህ ጨዋታ ላይ በ73ኛው ደቂቃ ላይ ተቀይሮ የገባው ማክስ ዳውንማን ይህ ታዳጊ ተጫዋች እንግዲህ በአውሮፓ ቻምፒዮንስ ሊግ ታሪክ የመጀመሪያው ታዳጊ ተጫዋች ሆኗል። በ15 ዓመት ከ308 ቀን ነው መጫወት ለአርሰናል የቻለው። በጣም አስገራሚ ብቃቱን አሳይቷል። ከዚህ በፊት የሱፍ ሙኮኮ በዶርትመንድ ቤት 16 ዓመት ከ18 ቀን ነበር የተጫወተው።
ነገር ግን በሚገርም ሁኔታ እንግዲህ ከዚህ በኋላ ማክስ ዳውንማን የእንግሊዝ ፕሪሚየር ሊግ ታዳጊ አልነበረም። ኢታን ንዋነሪ ነው የእንግሊዝ ፕሪሚየር ሊግ ታዳጊው ተጫዋች በመሰለፍ ማይክል አርቴታ ስለሰጠው በአውሮፓ ቻምፒዮንስ ሊግ ደግሞ ማክስ ዳውንማን ሆኗል። ይህ ለአርሰናል በጣም የተለየ ትርጉምን የሚሰጥ ነው የሚሆነው። ላሚን ያማል በ16 ዓመት ከ68 ቀን ሶስተኛ ላይ ይገኛል። ታዲያ ማይክል አርቴታ በዳውንማን ላይ ያለው እምነት በጣም የሚገርም ነው። አሁንም የዚህ ስብስብ አካል አድርጎ ቡካዮ ሳካን እንዲሁም ሌሎች ተጫዋቾችን እንዲያሳርፍ በፍልሚያዎች ላይ ከሜዳ ውጭ ባሉ ጨዋታዎች ላይ ሲሳተፍ ስታዩት ድሪብል የማድረግ አቅሙ፣ ኳስን የመቆጣጠር አቅሙ፣ ቴክኒካሊ ደግሞ እግር ኳስ አንዳንዴ ክህሎት ብቻ ሳይሆን የኢንተለጀንሲ ወይም ደግሞ ልህቀትን ይጠይቃልና በሚገባ እግር ኳስን የተረዳ አስደናቂ ተጫዋች ሆኖ የታየኝና በጣም ደግሞ ውጤታማ የሆኑ ነገሮችን ሲያደርግ ታዩታላችሁ። ፍሬያማ የአርሰናልን ሊያደርግ የሚችል ሌላኛው እንግዲህ ብዙዎቹ እንደሚሉት የአርሰናል የታዳጊ ማዕከል እንደ ማክስ ዳውንማን አይነት ተጫዋች አውጥቶ አያውቅም። አንዳንዶቹ እንደሚሉት ደግሞ ከ18 ዓመት በታች ካሉ በእንግሊዝ ፕሪሚየር ሊግ ላይ ካሉ ታዳጊዎች ምርጡ ማክስ ዳውንማን ነው ብለው የእንግሊዝ መማዮች ይናገራሉ። ስለዚህ ይህ ተጫዋች ትልቅ እድልን አግኝቷል። ታዲያ በአርሰናል ታሪክ በዝቅተኛ እድሜው በአውሮፓ ቻምፒዮንስ ሊግ ላይ መሳተፍ የቻለው አሁን የሉተን ታውኑ አሰልጣኝ ጃክ ዊልሸር ነው። 16 ዓመት ከ329 ቀናትን እንግዲህ በአርሰን ዌንገር ስር ዳይናሞ ኬቭን በገጠሙበት የህዳር 2008 ነበር እንደ አውሮፓውያን አቆጣጠር ለመጀመሪያ ጊዜ መሰለፍ እድልን የተሰጠው። ሌላኛው እንግዲህ በማይክል አርቴታ በኩል አሁንም ሚካኤል ሞሬኖ ላይ ያለው እምነት ምንም አማራጭ የለም። ነገር ግን ጥሩ የሚባል ብቃቱን ከጨዋታ ወደ ጨዋታ እያሳየ ይገኛል። አርሰናል ከዮኮሬስ የሚያገኘው ሚካኤል ሞሬኖ አያገኝም። ነገር ግን ሁሌም ደግሞ ተመሳሳይ ሁኔታና ተመሳሳይ ጨዋታን መጠቀም አያስፈልግምና በተለይ ዮኮሬስ ከአጥቂዎች እንደ አጥቂዎች ፕረስ የሚያደርግበት መሀል ተከላካዮቹን ይዞ የሚቆይበት ወደፊት የሚገፋበትና ለማጥቃት ሙከራዎችን የሚያደርግበትን መንገድ በጣም የተለየ አይነት ተጫዋች ነው። ታዲያ ሚካኤል ሞሬኖም በራሱ አይነት ብቃት በተለይ በፈርስት ተችና በዋን ተች ጎሎችን ሲያስቆጥር ወደ ኋላ እየተመለሰ የአማካይ መስመሩን ሲያግዝ የተለየ አይነት የአጥቂ መስመር ተጫዋች ነው። በተለይ ከቆመ ኳስ አርሰናልን ውጤታማ ሊያደርጉ ከሚችሉ ተጫዋቾች ውስጥ አንዱ ሚካኤል ሞሬኖ እንደሆነ የሚታወቅ ነው። ታዲያ እነዚህን ነገሮች ሚካኤል ሞሬኖ ይጨምራል። ታዲያ በዚህ ጨዋታ ላይ 2 ጎሎችን አስቆጥሯል። በአጠቃላይ አምና በአጥቂ መስመርነቱ ተጫዋችነቱ 7 ጎሎችን ከዛ በፊት 2 ጎሎችን በአጠቃላይ በአንድ የውድድር ዓመት 9 ጎሎችን ነበር አምና ያስቆጠረው። ዘንድሮ የውድድር ዓመት አሁን ለሀገሩ ያስቆጠራቸውን በአጠቃላይ ካያችሁት ወደ 9 ጎል ደርሷል። ለአርሰናል 3 ጎሎችን በተለይ ኒውካስትል ላይ ያስቆጠራት ያቺ አርሰናልን አቻ ያደረገችው ጎል በጣም አስገራሚ እንደነበረች የምታስታውሷት ነው። ታዲያ ሚካኤል ሞሬኖ በፍጥነቱ በተለይ ችግር እንዳለ ይታያል። ነገር ግን ከዛ ውጭ ባሉት ነገሮች በሙሉ በሚገባ እየተቆጣጠረ የሚጫወት ነው። አርሰናል በሰንደርላንድን በሚገጥሙበት ጨዋታ የሚመሰለፍ እድሉ ሰፊ ነው። የቪክቶር ዮኬሬስን የጉዳት ሁኔታ በሚመለከት እንግዲህ ቢቢሲው ጋዜጠኛ ሳሚ ሞክቤል እንዳለው ከሆነ ለቶተናሙ ጨዋታ የመድረስ እድል አለው የሚል መረጃ አወጣል። እንግዲህ ነገር ግን በሚቀጥሉት ቀናቶች ድጋሚ ምርመራን ይደረግለታል። ይህ ማለት አርሰናል በቶተናሙ ጨዋታ ላይ አትሊስት 4 ተጫዋቾቹን ከጉዳት መልሶ የሚያገኝ ይሆናል። ዮኬሬስ፣ ሃቨርትስ፣ ማዱዌኬ፣ ኦዴጋርድ የመመለስ እድላቸው ሰፊ ነው። ሌላኛው እንግዲህ ገብርኤል ማርቲኔሊና ማርቲን ኦዴጋርድ ለሀገራቸው እንዳትጠሩ ተረጋግጧል። ሌላኛው እንግዲህ አርሰናል ማይክል አርቴታ ቋሚ 11ን የመረጠበት መንገድ መነሳት የሚጠበቅበት ነጥብ ነው። ምክንያቱም አንደኛ በጥሩ ሁኔታ መነሳትና ማይክል አርቴታ እንደ እምነት ወስዶ ሂንካፔን ማሰለፉ በተለይ ከሜዳ ውጭ ላሉ ጨዋታዎች የፍልሚያዎችን ሲጠይቁ ሂንካፔ በጣም ተመራጭ ተጫዋች ነው። በዛሬ ጨዋታም በሚገባ ሲፋለም ይታያል። በማጥቃቱ ረገድ ግን ከትሮሳርድ ጋር መጣጣም ሁኔታዎችና ክሮሶችን ገለኛ አጥቂ ሳጥን ውስጥ ስላልነበር ያንን በኩል ሲያግዝ አይታይም። ነገር ግን በሙሉ ጨዋታው ላይ በመፋለም አቅሙ በጣም አስገራሚ የሆነ ጥሩ ብቃቱን አሳይቷል። ከዛ ውጭ ሪትሙ እንዲመጣ የዚህን ተጫዋች ለመሰለፍ እድል መስጠቱ ትክክል ነበር። ስካሊ ተቀይሮ ገብቷል። ከዛ ውጭ ደግሞ አላፊዮሪ ለፕሪሚየር ሊጉ ጨዋታዎች ደግሞ ዝግጁ የሚሆን ይሆናል። ይህ ለአርሰናል በሁሉም ረገድ እያንዳንዱ ተጫዋቾች የጨዋታ ጊዜ መቆጠብ ላይ ማይክል አርቴታ ትልቅ ስራን ሰርቷል። ሌላኛው መነሳት የሚጠበቅበት ነጥብ ዙቢሜንዲን አለመኖሩን ተከትሎ ዙቢሜንዲና ኤዜ በዚህ ጨዋታ ላይ ሙሉ በሙሉ እረፍትን ወስደዋል፣ ካላፊዮሪን ጨምሮ ማለት ነው ከቋሚ 11ዶች ውስጥ። ስለዚህ ይህ ጥሩ እድልን የሚያመጣ ይሆናል። ሌሎች ተጫዋቾች ቢኖሩ ኑሮ ሙሉ ስብስቡን እንኳን ቢያንስ 6 እና 5 ተጫዋቾችን አሳርፎ የሚጀምርበት ጨዋታ ይሆን ነበር። ዙቢሜንዲ እንግዲህ ለሳምንቱ መጨረሻ አርሰናል ወደ ሰንደርላንድ ሲያቀና ስታዲየም ኦፍ ላይት ሲጫወት አንዱ የሚጠበቀው የዙቢሜንዲ ወደ ጨዋታ መመለስ ነው። ዙቢሜንዲ 3 ቢጫዎችን በማየቱ በዚህ ጨዋታ በቅጣት አልነበረ። ለባየርኑ ጨዋታ ግን የሚመለስ ይሆናል። ይህ ጥሩ እድልን የሚያመጣ ይሆናል። አርሰናል እንግዲህ ባየርንን እንዲሁም ደግሞ ክለብ ብሩጅንና ኢንተር ሚላንን የሚገጥምባቸው ጨዋታዎች የሚጠበቁ ነው የሚሆኑት። በተለይ የኢንተር ሚላኑ የሳንሴራው ጨዋታ እንዲሁም ደግሞ በፕሪሚየር ሊጉ በቻምፒዮንስ ሊጉ በሜዳው ደግሞ ባየርንን የሚገጥምበት ተጠባቂ ጨዋታዎች ይሆናሉ። ነገር ግን 4ቱን ጨዋታዎች በማሸነፍ ጥሩ ብቃታቸው ላይ ይገኛሉ። ኖርጋርድ ታዲያ ከአርሰናል ስብስብ ጋር እየተዋሃደ እየመጣ እንዳለ የሚታይ ብቃቱ ነው። ቤን ዋይት በዚህ ጨዋታ ላይ ቢጫ ካርድ ቢያይ ለቀጣይ ጨዋታዎች ስለማይደርስ በጥንቃቄ
ጥንቃቄ ተጫውቷል። ያም አንድ መደነቅ የሚጠበቅበት ነጥብ ሆኖ መነሳት ይጠበቅበታል። ከዛ ውጭ ግን ሳሊባ፣ ገብርኤል፣ ቲምበር፣ ራይስ እና እንዲሁም ደግሞ ቡካዮ ሳካ እነዚህ ተጫዋቾች ግን ባለፈው ሳምንትም ተጫውተዋል። በዚህ ጨዋታም ድጋሚ መጫወታቸው እንግዲህ ትንሽ በአካል ብቃቱ ረገድ ለቀጣዩ ጨዋታ ዝግጁ መሆን ይጠበቅባቸዋል። የግራንድ ዣካውን ሰንደርላንድ ነው አርሰናል የሚገጥሙት። ሰንደርላንድ በሳምንቱ መጨረሻ ሰኞ ማለትም ትናንት ዕለት በተደረገ ጨዋታ አንዳቻ እንዳጠናቀቀ ታውቃላችሁ ከኤቨርተን ጋር። ስለዚህ ቀጣዩ ጨዋታው ተጠባቂ ነው የሚሆነው። በሰንደርላንድ ስታዲየም መደረጉ የሚረሳ መሆን የለበትም። ታዲያ አርሰናል በየጉዳቶቹ ከነ ጉዳቶቹም ይህንን ስብስብ ማይክል አርቴታ ከሳምንት ወደ ሳምንት ሪፍሬሽ እያደረገ የሚያጫውትበት መንገድ ከባለፉት አመታቶች ችግር ማይክል አርቴታ በሚገባ የተማረ ይመስላል። ይህ ደግሞ ጥሩ ይበል የሚያሰኝ ነው የሚሆነው። ባለፉት አመታቶች አንዳንድ ተጫዋቾችን በተለይ ቡካዮ ሳካ፣ ካይ ሃቨርትዝ ሙሉ አመቱን በእያንዳንዱ ጨዋታ አሰልፈው ነው እንግዲህ ከባባድ ጉዳቶች እንዲያጋጥማቸው የሆኑ። ታዲያ በእነዚህ ተጫዋቾች ታዲያ አሁን ግን ረፍቶችን እያገኙ እንዳለ ይታያል። ይህ ጥሩ የሚባል ነው። እንግዲህ ታዳጊው ሃሪ አርማኑስ ተቀይሮ ገብተዋል። ጨዋታዎችን ሲያደርግ ነበር። ጥሩ ሙከራዎች አሉ። እንግዲህ ሰንደርላንድ ጨዋታ ዳውማንና ሃሪ አርማኑስ በተቀያሪ ቤንች ላይ የምናያቸው ይሆናል በጨዋታው ላይ ማለት ነው። በአጠቃላይ እንደ ስብስብ አርሰናል ውጤታማ ሆኖ ጎሎችን ሳይቆጠርበት ኦን ታርጌት አንድ ሙከራ ነው የተቆጠረበት። ደካማ ኦን ታርጌት ሙከራ ነበር በኔ እይታ። ሳሊባ፣ ገብርኤል አሁንም አስደናቂ ጥምረት፣ ካላፊዮሪ፣ ቲምበር ሁለቱም በፕሪሚየር ሊጉ ካሉ አስደናቂ የመስመር ተጫዋቾች ናቸው። ተቃራኒ ሳጥን ቦክስ ውስጥ በመግባት ሙከራዎችን በማድረግ የአማካይ መስመሩ በራይስና ዙቢሜንዲ የሚመራ ይሆናል። ዙቢሜንዲ እረፍትን ማግኘቱ ራይስን እንግዲህ በቀጣይ የሀገራት ጨዋታ ላይ ጉዳት እንዳያጋጥመው ጥንቃቄ መውሰድ የሚጠበቅበት አንዱ የራይስ ተደጋጋሚ ረጃጅምና ብዙ ጨዋታዎችን ማድረግ እንደሆነ መነሳት ይጠበቅበታል። የቡካዮ ሳካ እንኳን በቅርብ ጊዜ ነው ከጉዳቱ ያገገመው። ስለዚህ ብዙ የሚያሳስብ ይሆናል ብዬ አላስብም። የነ ዮኮሬስ የነ ማርቲኔሊ ወደ ጨዋታ መመለስ ደግሞ በቅርቡ እንደሚሆን አንዱ የሚጠበቅ ነው የሚሆነው። ሰላም ወደ አድማጮቻችን፣ ይህ የያ ስፖርት ነው። የያ ስፖርትን ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ።